ነው ሴት ልጅ ተንበርክካ ትለምናለች። ተንበርክኬን የለመንኩት እመቤቴን በቃ ያላባት ማሳደግ አልችልም። የመጀመሪያ ልጅ ያላባት ያሳደግኩት በጣም ብዙ መስዋዕትነት ውጣ ውረድ ከፍያለሁ። ይህንን ግን ነግሬህ ነው ያላባት አላሳድግም ምን አልችልም ብዬዋለሁ ማለት ነው። ከዛ ትቶኝ ነው የሄደው። ትቶኝ ላይ መጠጥ መጥቶ እየተጠጣ እየተጨፈረ እያለ በመጠጥ በማብዛት መጠጡን አውቃ ጠጣ እያለች እኔ የሌሎቹ ልጆቹ ጋር አጆማ ጋር ሆነን እያወራን እያለን በዛ ምክንያት እኔ ሰብለጋ ሰክራ ስለሆነ እናንተኛ ብላ ነው ጎታ ያስተኛሽው እንጂ እኔ እሷን ፈልጌ አላስረገዝኳትም። ሲጀመርም ደግሞ እኔ ብሯን አልወሰድኩባትም፣ ብሯን ማለት ነው። ሰላም እንደምን አላችሁ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። የዛሬው ቪዲዮ መግቢያው ላይ እንደሰማችሁት ለሁለት ጊዜ እንዳስወርድ አድርጎ በሶስተኛው እርግዝናዬ ጥሎ የጠፋ ስላለች እህታችን የታዘብኩትን ለማለት ነው። እሱም ምንድነው ታሪኩ ከመጀመሪያው ሲጀምር ልጆቹ የሚተዋወቁት ሁለቱ ልጆቹ የሚተዋወቁት አንድ ድርጅት ውስጥ ሲሰሩ ነው። አንድ ድርጅት ውስጥ ሲሰሩ ይተያያሉ። መታየት ሲደጋገም ወደ ፍቅር ይገባሉ። እየተያያዙ ወደ ሆቴል ያመራሉ። በፍቅር አንድ ሁለት ቀን አሸሼ ገዳሜ ሲሉ ጽንስ ይፈጠራል። ያው ህጋዊ ባሉ አይደለም። ጽንስ ሲፈጠር አስወርጂ ያለኝ ነው ያለችው። ከአንድም ሁለት ጊዜ እንዳስወርድ አደረገኝ ነው ያለችው። በዛው ይቀጥላሉ። ሁለት ጊዜ ታስወርዳለች። አሁን በሶስተኛው እርግዝናዋ አልፈልግሽም ብሎ ጥሎ ሄደ እያለች ነው እንግዲህ እያለቀሰች በሚዲያ እየተናገረች ያለችው ማለት ነው። እና አስረጋዡም ያው ሀሳቡን ሰጥቷል፣ ወንዱም ሀሳቡን ሰጥቷል። እሱም ያለው እኔ እሷን አልፈልጋትም መጠጣ ጠጥታ አስክራ ነው እንጂ እንደዚህ አይነት ስህተት ውስጥ እንድገባ ያደረገችኝ ለልጅቷ ምንም አይነት ፍላጎት የለኝም፣ አልፈልጋትም። ግን አጠጥታ አስክራ እንደዚህ አይነት ስህተት ውስጥ እንድገባ አድርጋኛለች ብሎ ሀሳቡን ሰጥቷል። ያው በአጠቃላይ ደፈረችኝ እንደማለት ነው። ያው እሷ አስገድዳ ደፈረችኝ እንደማለት ነውና የልጁም ንግግር ለሷ ምንም አይነት ክብር እንደሌለው፣ ምንም አይነት ፍቅርና ምንም አይነት ቦታ እንደሌለው ነው የሚያሳየው ማለት ነው። እና እሷ ደግሞ ያው ሁለት ጊዜ አርግዛ ሁለት ጊዜ ጽንሱን አስወርዳ በሶስተኛው እርግዝናዋ ጥሏት ሲጠፋ በዛን ሰዓት ባለትዳር እንደሆነ የልጅ አባት እንደሆነ ያወቀችው መጀመሪያ ላይ በፍቅር እንደነበሩ አታውቅም መሰለኝ። ባለትዳር እንደሆነና የልጅ አባት እንደሆነ ማለት ነው። ይሄን የሰማችው ይሄንን ሶስተኛውን ካረገዘች በኋላ ይመስለኛልና እንደዚህ አይነት ነገር ሲፈጠር ነው ወደ ሚዲያ እያለቀሰች ታሪኳን ለመናገር የበቃችው ማለት ነው። እዚህ ጋር እንዴት አዘውኩት ነገር ብዙ አስተያየት እየተሰጠ ነበር። አስተያየት የሚሰጠው ምንድነው ልክ ልጁ ከሷ ከሴቷ በላይ ጥፋተኛ እንደሆነ አድርገው ነው አስተያየት የሚሰጡት። ሁለቱም ናቸው ጥፋተኞች፣ ግን ልክ ልጁ ጥፋተኛ ከሷ ልጁ ጥፋተኛ እንደሆነ አድርገው ነበር አስተያየት እየሰጡ የነበረው ማለት ነው። እና እኔ እዚህ ጋር የምለው ነገር ቢኖር በእርግጥ ፈራጅ ፈጣሪ ነው፣ እኛ አይደለን የምንፈርደው፣ እግዚአብሔር ነው የሚፈርደውና ልጅቷም ከልጁ በላይ ጥፋተኛ ናት። ምክንያቱም አንደኛ ህጋዊ ባሏ አይደለም። እንደዚህ አይነት ነገር ህጋዊ ባሏ ካልሆነ ወንድ ጋር እንደዚህ አይነት ነገር ማድረግ በጣም አስጸያፊ ነገር ነው። እና ደግሞ ከወንዶች በላይ ሴት ልጅ ስሜቷን መቆጣጠር ትችላለች። የተሰደድንበት ምክንያት አለ። ቤተሰቦቻችንን ትተን ዘመድ ሀገር ትተን ስንሄድ የሆነ ምክንያት ኖሮን የተሰደድነው። ያ ምክንያታችን ደግሞ ሰርተን ለማግኘት ለመለወጥ፣ ሀገራችን ላይ ካለን ህይወት የተሻለ ህይወት ለመኖር ያን ህይወታችንን ለማስተካከል ነው የተሰደድነው እንጂ ወንድ ፍለጋ አይደለም አይደለም። ስለዚህ መጀመሪያ የተሰደድንበትን ነገር ከግብና ደርስ ለተሰደድንበት ነገር ቅድሚያ ብንሰጥ እና ደግሞ ግድ በቃ አስፈላጊ ነው ወደ ፍቅር መግባት አለብን ወደ ትዳር መግባት አለብን ተብሎ ከታሰበ ደግሞ በህጋዊ መንገድ ቢሆን ይሄ የኛ የራሳችን ባህላችን ወጋችን አለ እንደ ኢትዮጵያዊነት ማለት ነው። ልክ በዚያ መልኩ በህጋዊ መንገድ ቢሆን እና ደግሞ እንደዚህ አይነት ነገር ውስጥ ከመግባታችን በፊት መጀመሪያ ብናስብበት ጊዜ ሰጥተን ስለ ሰውየው ማንነት ምንነት ብናውቅ። ምክንያቱም የልጅ እንግዲህ ባለትዳር ሆኖ የልጅ አባት ሆኖ ነው የተገኘውና ይቺ ልጅ ያው እንግዲህ በደንብ አታውቀውም ማለት ነው። እንደዚህ አይነት ነገር ውስጥ የገቡት በደንብ ሳይተዋወቁ ነው ማለት ነው። ጊዜ ሰታስባበት ቢሆን እንደዚህ አይነት ነገር ውስጥ እንደዚህ አይነት ችግር ውስጥ ከመግባቷ በፊት ባለትዳር መሆኑን ልታውቅ ትችል ነበረ። ግን እና እንደዚህ አይነት ውሳኔዎችን ስንወስን ባንቸኩል አንዳንድ ውሳኔዎችን ቸኩለን የምንወስን ከሆነ አደጋ ላይ እንወድቃለንና
ከማድረጋችን በፊት እንደዚህ አይነት ነገር ውስጥ ከመግባታችን በፊት መጀመሪያ ልናስብበት ይገባል። እንደዚህ አይነት ነገር ውስጥ ስንገባ ምን ሊከሰት ይችላል? ለሚከሰተውስ ነገር ኃላፊነት መውሰድ እንችላለን ወይ ብለን ማሰብ አለብን። እና ደግሞ ከጥፋታችንም መማር አለብን። ይች ልጅ እንግዲህ ከአሁን በፊት ልጄ ካላባት ነው ያሳደኩትና ይህንን ደግሞ ካላባት ማሳደግ አልችልም እባክህን ብዬ ተንበርክኬ ለመንኩት፣ ጥሎ የሄደ ብላ ነው እያለቀሰች የተናገረችውና ከአሁን በፊትም ልጅ ወልዳ ብቻዋን ያሳደገችው ማለት ነው። ይሄ ድጋሚ ነው ማለት ነው። ከአንድም 2-3 የተደጋገመባት ለምንድን ነው? ካለፈ ጥፋቷ ባለመማሯ ይመስለኛል ነው። አንዳንድ ጊዜ ችግሮች ሲፈጠሩ የሰው ልጅ ይሳሳታል፣ ማይሳሳት የለም። ልንሳሳት እንችላለን፣ ግን ከዚያ ከስህተታችን ልንማር ይገባል። ከስህተታችን የማንማር ከሆነና ስህተቶችን የምንደጋገማቸው ከሆነ ልፋታችን ራሱ ከንቱ ነው የሚሆነው። ህይወታችንን አደጋ ላይ እንጥላለንና አንዳንድ ጊዜ ከስህተታችን ልንማር ይገባል። አይደለም ቀርቶኛ ከኛ ስህተት አንዳንድ ጊዜ ሰዎች ተሳስተው የሆነ ችግር ሲፈጠርባቸው ከነሱ መማር አለብን። ግድኛ ላይ ሊደርስብን አይገባምና ከሰዎችም መማር አለብን። ሲቀጥል ደግሞ ስደት ላይ አሁን ብዙ ልጆች ተጋቡ ይባላል፣ ግን ተጋቡ ብለን ሳንጨርስ ነው ተፋቱ የምንሰማው ማለት ነው። ስደት ላይ ያለ ጋብቻ ብዙም ዘለቄታ የለውም፣ ጊዜያዊ ነው። ለምን እንደሆነ አላውቅም። ምክንያቱም ያው እንግዲህ ቤተሰብ ያልመረቀው የአካባቢ ሽማግሌ የቤተ ክርስቲያን አባቶች ያልመረቁት ስለሆነ ነው መሰለኝ በረከት የለውም፣ ጊዜያዊ ነው እና ያን ያክል ተመራጭ አይመስለኝም የስደት ላይ ጋብቻ ማለት ነው። እና ማግባት አለብን መሆን አለበት ብላችሁ ካሰባችሁ ደግሞ ካገባችሁ በኋላ ማርገዝ አለ፣ ልጅ መውለድ አለ። እነዚህ በስደት ላይ በጣም ከባድ ናቸውና ይህንን ኃላፊነት መወጣት ይችላሉ ብላችሁ ልታስቡበት ይገባል። አሁን ላይ ይጋባሉ፣ ልጅ ይወልዳሉ። የእነዚያን የልጆች ኃላፊነት ራሱ እየወሰዱ ያሉት ሴቶች ናቸው። እያየናቸው ነው። በቅርባችን ካሉ ልጆች ልጅ ይዘው በሰው ቤት መከራቸውን እያዩ ነው፣ እየተሰቃዩ ነው። ብዙ ልጆችን እያየን ነው። እና ኃላፊነት የሚወስዱት እናቶች ስለሆኑ ስታገቡ ከማግባታችሁ በፊት ትዳር ውስጥ ከመግባታችሁ በፊት ልጄ ማሳደግ እችላለሁ ወይ፣ ለማሳደጊያስ የሚሆን ገንዘብ አለኝ ወይ ብላችሁ ልታስቡበት ይገባል በእውነት። ምክንያቱም አሁን ላይ ወንዶቹ ያው አብዛኞቹ የሚባሉት ኃላፊነትን አይወስዱም። ለጊዜው ስሜታቸው ነው እንጂ እንደዚህ አይነት ኃላፊነቶችን አይወስዱም። እና እህቶቼ ጥንቃቄ አድርጉ። ማግባት አለብን ብላችሁ ካሰባችሁ ደግሞ የሆነ ነገር ልትይዙ ይገባል። መስራት አለባችሁ። በእጃችሁ ገንዘብ ሊኖር ይገባል። በቂ ገንዘብ ሊኖራችሁ ይገባል። ካገባችሁ ልታረግዙ ትችላላችሁ። ካረገዛችሁ ልጅ መውለድ አለ። ልጅ ሲወለድ ደግሞ ልጅ ብዙ ነገር ይፈልጋልና ለዚህ የሚሆን በቂ ነገር ሊኖራችሁ ይገባል። እንደዛ ካልሆነ ግን መከራ ሲቃይ ነው የሚሆነው ህይወታችሁ ሁሉ ማለት ነው። እኔ ብዙ ልጆች ስላየሁ ነው ብዙ መከራቸውን እያዩ ልጅ ይዘው እየተሰቃዩ፣ ግማሾቹም ደግሞ ያው የመጡበት ነገር ሳይሳካላቸው ቀርቶ ልጆቻቸውን ኢትዮጵያ ልከው እዚህ በልጅ ናፍቆት መከራቸውን እያዩ ነው ስራ እየሰሩ ያሉት ማለት ነው። እና እንደዚህ አይነት ነገር እንዳይፈጠር ቅድሚያ ገንዘብ ብንይዝ ቅድሚያ ብንሰራ ብዬ አስባለሁ። እና ደግሞ ከምንም በላይ ክብር ይበልጣልና ራሳችንን እናስከብር። ራሳችንን የምናስከብረው የምናስንቀውም እኛ ራሳችንን። ራሳችንን ካስከበርን ከማንኛውም ነገር ጥንቁቅና ቆጥብ ከሆነ ማንም ቀና ብሎ አያየንም። እና ከምንም በላይ ራሳችንን እናስከብር። አንዳንድ ጊዜ እኮ ህይወት ራሱ ብዙ ነገር ያስተምረና፣ ስደት ብዙ ነገር ያስተምረና፣ እድሜ ራሱ ብዙ ነገር ያስተምራልና እኔ አሁን ስደት ምን አስተማርሽ ብትሉኝ ስደት ያስተማረ ጥንካሬን ነው። ከቤተሰብ ርቃችሁ ብቻቸውን ስትኖሩ ብዙ ችግሮች ሊፈጠሩ ይችላሉና እነዛ ችግሮች ጠንካራ እንድትሆኑ ያደርጋቸዋልና ጠንካራ መሆን አለብን፣ ጠንቃቃ መሆን አለብን። ሴት ነን፣ ብቻችንን ማንም ከጎናችን የለምና ከምንም በላይ ስደት ላይ ስንኖር በጣም ልንጠነቀቅ ይገባል። ራሳችንን ልናስከበር ይገባል። ራሳችንን ማስከበር ያለብን እኛ ለራሳችንን። ምክንያቱም እዚህ ማንም ከጎናችን የለም፣ ማንም የራሳችን ሰው ስለሌለ ራሳችንን ልናስከበር ይገባል። ጠንቃቃ ልንሆን ይገባል። ለሚፈጠሩት ነገሮች ደግሞ ኃላፊነት መውሰድ እንችላለን ብለን አንድን ነገር ከማድረጋችን በፊት ልናስብበት ይገባል። እና ደግሞ ማግባት ግዴታ ከሆነና እናገባለን ብለን ካሰብን በህጋዊ መንገድ መሆን አለበት። ቤተሰብ የሚያውቀው በደንብ የታወቀ ስለ ሰውየው ማንነት በደንብ ማወቅ አለብን። ይች ልጅ እንግዲህ በጥፋት ላይ ጥፋት ነው የደራረበችው። ቀረባት፣ ይሄ ወንድ ሲቀርባት እንግዲህ ባል ሆነኛ ብላ ነው የቀረበችው እሷ ማለት ነው። እና ጽንሱን አስወርጅ ብሎ ሲላት እንዴት በዛን ሰዓት ስለ ሰውየው ምንነት ተረታ እንዳራቀችው እኔ ግራ ገባኝ።
በዚያን ሰዓት ነበር እሷ መራቅ ያለባት። እሷ ግን በዚያው ነው የቀጠለችው። ከአንድም 2 ጊዜ ነው እንደዚህ አይነት ጥፋት እንትን ለማለት እንደዚህ አይነት ስህተት ልትሳሳት የቻለችው ማለት ነው። ከ2ም 3 ጊዜ አሁን ይኸው 3ኛ ነው መሰለኝ አሁኑ ጽንሷ። ሰዎችን ስትቀርቡ ከሚያደርጉት ነገሮች፣ ከሚናገሩት ነገሮች፣ ከእያንዳንዱ እንቅስቃሴያቸው ስለ ሰውየው ምንነት ልትረዱ ይገባል። ይሄ ሰው ጽንስ አስወርጅ ካላት በቃ ይሄ ሰው ትክክለኛ ሰው አይደለም ማለት ነው። እና በዚያን ሰዓት ነበረ መራቅ የነበረባት። ያው ተሸውዳለች እና ባለማገናዘቧ ከስህተቷ ባለመማሯ ብዙ ዋጋ ከፍላለች። አንዳንድ ጊዜ ዋጋ የምንከፍልለትን ሰው ማወቅ አለብን። ገንዘቧን አታለች፣ ጊዜዋን አታለች፣ እንደዚህ አይነት ስህተት ውስጥ ገብታለች። ይሄ ስህተት በፈጣሪ ዘንድ የሚያስጠይቃልና አንዳንድ ጊዜ ዋጋ የምትከፍሉለትን ሰው ማወቅ አለባችሁ። ዋጋ መክፈል ለሌለባችሁ ሰው ዋጋ ስትከፍሉ ክብራችሁን ታጣላችሁና ዋጋ መክፈል ለሌለባችሁ ሰው ዋጋ አትክፈሉ እና ጠንቃቃ ሆኑ፣ ጠንካራ ሆኑ። በየሚዲያው ብዙ ነገሮችን እየሰማን ነው፣ ብዙ ነገሮችን እያየን ነው። ከነዚያ ነገሮች ደግሞ እንማር። እኛ እስከሚደርስብን ድረስ አንጠብቅ። በተለይ እህቶች በጣም የሚያሳዝን ችግር ነው ተፈጥሮባቸው የምንሰማውና ከነዚህ ችግሮች እኛ ልንማርባቸው ይገባል ብዬ አስባለሁ። እናንተም የተሰማችሁን ኮሜንት ላይ ጻፉልኝ።